ሰላም ጤና ይስጥልን ተመልካቾች፣ ዛሬም እንደተለመደው በአይነቱ ለየት ያለና በአስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው በወንዶችና በሴቶች አንጎል መካከል ያሉትን 6 ልዩነቶችን አጠር ባለ መልኩ የምነግራችሁ ይሆናል። ለዚህ ቻናል አዲስ ስለሆናችሁ ይህን ቻናል ሰብስክራይብ አድርጉ። ተጎን ያለውን የደወል ምልክት በመጫን በየጊዜው መለቀላችሁን አስተማሪ ቪዲዮዎችን ማግኘት ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ስለዚህ በዛሬ ቪዲዮ የምንመለከተው በወንዶችና በሴቶች አንጎል መካከል ያሉ 6 አንጻራዊ ልዩነቶችን እንመለከታለን። በአንደኛ ደረጃ የምንመለከተው ሴቶች የተለያዩ ድርጊቶችን በአንድ ጊዜ ማከናወን ይችላሉ። አንጎል በአንድ ጊዜ የተለያዩ ድርጊቶችን ማከናወን የሚችል ብቃት ታድሏል ማለት ነው። በአንጻሩ ደግሞ የወንዶች አንጎል ግን በአንድ ጉዳይ ላይ ያተንክሮ እና በዚያ ላይ ደግሞ በጥልቀት ማጠንጠን ላይ የተካነ ነው ማለት ነው። ስለዚህ ሴቶች የተለያየ ነገር በአንጎላቸው ማሰብ ይችላሉ። ወንዶች ግን አንድ ነገር ላይ ይዘው ያን ነገር ላይ ግን ማድማት ማጠንጠን የተካኑ ናቸው ማለት ነው። ሁለተኛው ቋንቋን በተመለከተ በሴቶችና በወንዶች መካከል በጣም ልዩነት እንዳለ ይታያል። ሴቶች በቀላሉ በርካታ ቋንቋዎችን መማርና መያዝ ይችላሉ። ሴቶች ቀድመው ቋንቋን ይማራሉ። ወንዶች ግን ብዙ ጊዜ ሌላ አዲስ ቋንቋ ለመማር ሲቸገሩ ይታያል ማለት ነው። በአንጻሩ ደግሞ የወንዶች አንጎል ለችግር መፍትሄ መሻት ላይ እጅግ በጣም ያተኩራል ማለት ነው። ሌላው ደግሞ በሶስተኛ ደረጃ የመተንተን ብቃትን በተመለከተ ነው። የወንዶች አንጎል ከሴቶች ይልቅ ችግሮችና ሁኔታዎችን ለመተንተን የሚረዳ ብቃት አለው። ስለዚህ የወንዶች አንጎል ከሴቶች ይልቅ ችግሮችና ሁኔታዎች መተንተን የሚረዳ ብቃት አለው ማለት ነው። ስለዚህ ይሄ ከሴቶች የተሻለ ያደርገዋል። ሌላው መዋሸትን በተመለከተ ነው። መዋሸትን በተመለከተ እጅግ በጣም ሴቶች አልፈው ይሄዳል ማለት ነው። ወንዶች ከሴቶች ፊት ለፊት ሆነው በሚዋሹበት ጊዜ በቀላሉ የመያዝ እድላቸው እጅግ ሰፊ ነው ማለት ነው። ሴቶች ግን ፊት ለፊትም ሆና መዋሸት ከፈለገች መዋሸት እንደምትችል ማወቅ ያስፈልጋል። ስለዚህ አጠቃላይ በምንም አይነት መንገድ ልታውቅባት አትችልም ማለት ነው። ስለዚህ ሴት ልጅ ለመዋሸት ከፈለገች ማንንም መዋሸት ትችላለች። ወንድንም ለማታለል ከፈለገች እጅግ በጣም ቀላል ነው ማለት በምንም ሁኔታ ማሳመን ትችላለች። በአንጻሩ ደግሞ ወንዶች ይህንን አንጎል ብቃት የለንም ማለት ነው። ስለዚህ ወንዶች በመቷሹበት ጊዜ ሴቶች የአካላቸውና የፊታቸውን እንቅስቃሴ በማየት በቀላሉ ማወቅ ይችላሉ። ሴቶች በሚዋሹበት ጊዜ ግን ወንዶች እጅግ በጣም ማወቅ ማችሉ ይሆናል ማለት ነው። ሌላው ሴቶች በፍቅር ይሁን ሌላ ግንኙነት ደስተኛ ካልሆኑ በስራቸው ላይ ማተኮር እጅግ በጣም ይቸግራቸዋል። ወንዶች ደግሞ በተቃራኒ በስራቸው ላይ ስኬታማ ካልሆኑ በፍቅር ህይወታቸው ወይም ደግሞ ግን በግንኙነት ላይ እጅግ በጣም ማተኮርና ጠንካራ መሆን አይችሉም ማለት ነው። በመጨረሻም ወንዶች በቀጥታ መናገር ሲችሉ፣ ሴቶች ደግሞ በአንጻሩ አብዛኛውን ጊዜ ቀጥተኛ ባልሆነ መንገድ መናገር ማውራት እጅግ በጣም ይቀናቸዋል ማለት ነው። ወንዶች በቀጥታ መናገር እና ደግሞ ሀሳባቸውን በግልጽ መንገር ሲችሉ፣ ሴቶች ግን ዙሪያ ጥምጥም የመሄድ ባህሪ እንዳላቸው ይታያል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።